የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 17 ርዕስ የእግዚአብሔር እምነት። እመን ትድናለህ የሚሉ ብዙ ሰዎች ምንድነው የማምነው ስትላቸው ክርስቶስ መሞቱንና መነሳቱን ይላሉ። ይህንን እኔም ብዙ ጊዜ ብዬ አውቃለሁ። ይሁን እንጂ መጽሐፍ ቅዱስ እመኑ የሚለን እውነታ የኢየሱስን ሞትና ትንሣኤ ብቻ አይደለም። በዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምን እንደሆነ ጳውሎስ ሲያስረዳን እምነት የማናየው ነገር እውነት መሆኑን የምንረዳበት ነው ይላል። ኢየሱስ ሲሰቀልና ሲሞት ብዙ ሰው ተመልክቷል። ከሞት ከተነሳ በኋላ ደግሞ ከ500 በላይ ሰዎች አይተውታል። በቅንፍ 1 ቆሮንቶስ ምዕራፍ 15 ቁጥር 6 ኢየሱስ የተቀበረበት ስፍራ እስካሁን ባዶ ሆኖ ይታያል። ይህንን ማመን አስፈላጊ አይደለም፣ ምክንያቱም በዓይን በግልጽ የተመለከትከውን ነገር ማመን አይጠበቅብህም። ማመን ያለብህ ሳታይ የሆነን ነገር ነው። እምነት የሚለው የግሪክ ቃል ፔስቲስ የሚል ሲሆን እንደያውዱ ልዩ ልዩ ትርጉም ቢኖረውም በዋናነት ግን በመንፈሳዊ እውነታዎች ላይ ያለን የልብ እርግጠኝነት ወይም ክርስቶስ ለድነታችን በሠራው ሥራ ላይ ያለን መረዳት የሚያመለክት ነው። ያላየኸውን ነገር ለማመን ያየ አካል ወይም ምስክር እንዲኖር ያስፈልጋል። መጽሐፍ ስለ እምነት ሲነግረን አንድ አዲስ እምነት ፈጥራችሁ ወይም ያያችሁትን ነገር እመኑ እያለን አይደለም። ነገር ግን ጻድቅ የሚያምነው እግዚአብሔር የመሰከረውን ወይም የሚያምነውን ነው። እግዚአብሔር የሚያምነው በክርስቶስ በኩል ሕይወትን ለሰው ሁሉ በነፃ እንደሰጠ ነው። መጽሐፍ ምስክርነቱም ይህ ነው፣ እግዚአብሔር የዘላለም ሕይወትን ሰጠን፣ ይህም ሕይወት ያለው በልጁ ውስጥ ነው ይላል። በቅንፍ 1 ዮሐንስ ምዕራፍ 5 ከቁጥር 10 እስከ 11። ጻድቅ በእምነት ይኖራል የሚለው ቃል በመጽሐፍ ቅዱስ ውስጥ 4 የተለያየ ቦታ ላይ እናገኘዋለን። ቃሉ በመጀመሪያ የተነገረው በብሉይ ኪዳን በነቢዩ ዕንባቆም ነው። ዕንባቆም ይህንን ቃል ሲጽፈው ጻድቅ ግን በእምነቱ በሕይወት ይኖራል በማለት ነው። በቅንፍ ዕንባቆም ምዕራፍ 2 ቁጥር 4 ሐዋርያው ጳውሎስ ለሮሜ ለገላትያና ለዕብራውያን ሰዎች በጻፈው መልእክቱ ላይ ይህንን ቃል ጠቅሶላቸዋል። በቅንፍ ሮሜ ምዕራፍ 1 ቁጥር 18፣ ገላትያ ምዕራፍ 3 ቁጥር 11፣ ዕብራውያን ምዕራፍ 10 ቁጥር 38። ቃሉን ለየብቻ ካየነው በዕንባቆምና በጳውሎስ አገላለጽ መካከል ልዩነት አለ። ዕንባቆም በእምነቱ ሲል፣ ጳውሎስ ደግሞ በእምነት ይላል። በእምነት ስንል የሆነ ማንኛውንም እምነት ይዞ መኖርን የሚገልጽ ነው። በዕንባቆም ምዕራፍ 2 ቁጥር 4 ላይ ያለው በእምነቱ የሚለው ቃል ማንኛውንም እምነት ሳይሆን የአንድን አካል እምነት የሚገልጽ ነው። ሐዋርያው ሲጽፍ በእምነት ቢልም ነገር ግን በመልእክቶቹ አውድ ውስጥ ያሰፈረው ሐሳብ በእምነቱ የሚለው ነው። ይህ እምነት በኤፌሶ መልእክት ላይ አንድ እምነት አለ ተብሎ የተገለጸው ነው። በቅንፍ ኤፌሶ ምዕራፍ 4 ቁጥር 5 ይህ እምነት የእግዚአብሔር እምነት ነው። በመጽሐፍ ቅዱስ ትርጉም ታሪክ የመጀመሪያ የሆነው የሰባ ሊቃናት ወይም ሰብቱጃንት ቅጂ ይህንን ቃል ጻድቅ በእምነቴ በሕይወት ይኖራል ብሎ በማያሻማ መንገድ ተርጉሞታል። የእግዚአብሔር ዘላለማዊ ዕውቀት እምነቱ ነው። ጻድቅ ያምናል ስንል እግዚአብሔር ዕውቀቴ ብሎ የያዘውን ሐሳብ የራሱ ዕውቀት አድርጓል እያልን ነው። የእምነታችን ምንጭ ራሱ እግዚአብሔር ነው። አንድ ያመነ አካል አለ። ጻድቅ የራሱን እምነት ፈጥሮ ሳይሆን ያ አካል ባመነው መሠረት ይኖራል። ስለዚህ ቃሉን ለመረዳት በማይቸግር መንገድ ጻድቅ በእግዚአብሔር እምነት የዘላለምን ሕይወት ይኖራል ብለን መረዳት እንችላለን። ሐዋርያው ጳውሎስ ይህንን ጥቅስ ለሮሜ ሰዎች ሲጠቅስ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል አለ። በቅንፍ ሮሜ ምዕራፍ 1 ቁጥር 17 ሐዋርያው ጽድቅ የሚገለጠው ከሕግ ትእዛዝ ወደ ሥራ በመሄድ ሳይሆን ከእምነት ወደ እምነት ነው፣ ወይም የእግዚአብሔር እምነት የሰው እምነት ሲሆን ብቻ ነው እያለ ነው። በቅንፍ ሮሜ ምዕራፍ 3 ቁጥር 28 ሁላችንም መያዝ የሚገባን እምነት አንድ ነው። እርሱም እግዚአብሔር ስለኛ የሚያምነውን ነው።
በቅንፍ ቲቶ ምዕራፍ 1 ከቁጥር 2 እስከ 3። መጽሐፍ በማርቆስ ምዕራፍ 11 ቁጥር 22 ላይ ኢየሱስ በእግዚአብሔር እመኑ እንዳለ ይነግረናል። ማርቆስ ምዕራፍ 11 ቁጥር 22 በቀጥታ በግሪኩ ሲቀመጥ ኢኮ ፒስቲስ ቲዎስ ይላል። ይህ ሲተረጎም በእግዚአብሔር እመኑ ሳይሆን የእግዚአብሔር እምነት ይኑራችሁ ወይም የእግዚአብሔር አይነት እምነት ይኑራችሁ ይሆናል። የኢየሱስ የእምነት ትምህርት ያንቂ ተናጋሪዎች የእምነት ትምህርት አይደለም። ኢየሱስ እንዲኖረን የሚፈልገው እምነት እግዚአብሔር ወይም እርሱ ስለ ሰው የሚያምነውን ነው። የዕብራውያን ጸሐፊ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት በማለት እምነታችን በእኛ የተፈጠረ ሳይሆን ባለቤትና ጀማሪ እንዳለው ይናገራል። በቅንፍ ዕብራውያን ምዕራፍ 12 ቁጥር 2 የአባት እግዚአብሔርን እምነት ተቀብሎ በማመን የኖረው የመጀመሪያው ሰው ኢየሱስ ነው። እኛ የምናምነው በኢየሱስ ፈርቀዳጅነት የታመነውን የእግዚአብሔር እምነት ነው። ሐዋርያው ስለሚያምነው እምነት ሲናገር ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። በቅንፍ ገላትያ ምዕራፍ 2 ቁጥር 20 በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው የሚለውን የእንግሊዘኛው ኪንግ ጄምስ ቨርዥን ትርጉም ለመረዳት በማያስቸግር መልኩ በእግዚአብሔር ልጅ እምነት የምኖረው ኑሮ ነው ወይም I live by the faith of the Son of God በማለት ይተረጉመዋል። እግዚአብሔር የሚያምነው ምንድን ነው? እግዚአብሔር ሰዎች ሁሉ በመልኩና በአምሳሉ የተፈጠሩ ልጆቹ እንደሆኑ ያምናል። እጅግ የከበሩ የእርሱ ሕያውነት መገለጫዎች እንደሆኑ ያምናል። አንዳች አሳፋሪ ነገር የሌለባቸው ነውር አልባ እንደሆኑ ያምናል። ራሳቸውን ሙሉ ለማድረግ የሚሰሩለት አንዳች የጎደለ ማንነት እንደሌላቸው ያምናል። የተገኙበት ምድር ላይ መልካም ሥራ መስራት እንደሚችሉ ያምናል። ያለ አንዳች ቅድመ ሁኔታ በነጻነት ሊኖሩ የተገባቸው ልጆቹ እንደሆኑ ያምናል። ኢየሱስ ይህንን የእግዚአብሔር እምነት ያለ አንዳች ጥርጣሬ አምኖ በሰውነት በመኖር እምነታችንን ጀምሮታል። ኢየሱስ አባቱ እንደሚወደው ያምናል። በቅንፍ ዮሐንስ ወንጌል ምዕራፍ 17 ቁጥር 23 ድንጋዩን ዳቦ ባያደርግም ልጅ መሆኑን ያምናል። በቅንፍ ማቴዎስ ምዕራፍ 4 ቁጥር 3 ከአባቱ ጋር ያለው ኅብረት በምንም ምክንያት እንደማይቋረጥ ያምናል። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ኢየሱስ እግዚአብሔር ስለ ሰው ልጆች የሚያምነውን እምነት በአካል ገልጦ አሳይቶናል። ኢየሱስ የእግዚአብሔር እምነት ነው። ኢየሱስ መንገዱ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ሲል በእኔ በኩል በተገለጠው የእግዚአብሔር እምነት ካልሆነ በስተቀር በሥራ ማንም እግዚአብሔር ጋር ሊደርስ አይችልም እያለ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እምነት በኢየሱስ አምኖ የሥነ ምግባር ኑሮ ለመኖር መወሰን ሳይሆን ኢየሱስ ነኝ ብሎ የኖረው የሰው ትክክለኛ ማንነት እንደሆነ ማወቅና መኖር ነው። በክርስቶስ መኖር ማለት በራስ ጥረት በእግዚአብሔር ፊት ለመጽደቅ ከሚሮጥ ሩጫ በማረፍ ክርስቶስ ነኝ ብሎ የሚያምነውን በማመን የእርሱን ለራስ በመቁጠር መኖር ነው። እምነት ለእግዚአብሔር ማሳየት ያለብን የግዴታ መጠይቅ አይደለም። እምነት እግዚአብሔር በክርስቶስ ለእኛ የፈጸመውን ሥራ በወንጌል ስብከት ስንሰማ በቀጥታ የሚከሰት ነገር ነው። መጽሐፍ ኢየሱስ ጌታ ነው ብለህ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። በቅንፍ ሮሜ ምዕራፍ 10 ቁጥር 9 አብዛኞቻችን ይህንን ቃል ለብዙ ጊዜ እግዚአብሔር ሰው እንዲድንበት ያስቀመጠው ቅድመ ሁኔታ አድርገን ቆይተናል። ነገር ግን እውነታው ለየት ይላል። በአፍ መመስከር በመጠየቅ የሚደረግ ነገር አይደለም። ኢየሱስ እውነትን ወደ ብርሃን ሲያወጣ በልብ ውስጥ የሞላውን አንደበት ይናገረዋልና አለ። በቅንፍ ማቴዎስ ምዕራፍ 12 ቁጥር 34 በአንደበቱ ኢየሱስ ጌታ ነው ያላለ ሁሉ ወይም መናገር የማይችሉ ወንድሞቻችንን ጨምሮ አልዳኑም በማለት እንዳታስብ አበረታታለሁ።
አንደበት የተፈጠረበት ዓላማ በሰው ልብ የሞላውን እንዲናገር ነው። አንድ ሰው በልቡ የሞላውን ወይም ያመነውን ሐሳብ ቢጠየቅም ባይጠየቅም ማውጣቱ አይቀርም። ይህ የእግዚአብሔር ስሪት ነው። ንግግር የእምነት መገለጫ እንጂ እምነትን የምንፈጥርበት መሳሪያ አይደለም። የእምነት አድራሻ ልብ ነው። አንድ ሰው ባንደበቱ ኢየሱስ ጌታ ነው የሚለው ስለ ዳነ እንጂ ለመዳን አይደለም። መጽሐፍ ሰው በእግዚአብሔር መንፈስ ተረድቶ ካልሆነ በስተቀር ኢየሱስ ጌታ ነው ሊል እንደማይችል ይነግረናል። በቅንፍ 1 ቆሮንቶስ ምዕራፍ 12 ቁጥር 3። ኢየሱስ ጌታ ነው ማለት መንፈስ ቅዱስን ወደ ሰው ልብ ውስጥ አያስገባም። ነገር ግን መንፈስ ቅዱስ በሰው ልብ ውስጥ እውነትን ሲያበራ ሰው ኢየሱስ ጌታ ነው ይላል። አንደበት ኢየሱስ ጌታ ነው የሚለው በልብ ውስጥ የኢየሱስ ጌትነት በሙላት ሲታወቅ ብቻ ነው። አንዳንድ ጊዜ የአንደበት ኢየሱስ ጌታ ነው ማለት የልብን እምነት ላያመለክት ይችላል። እዚያው ላይ መጽሐፍ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ይላል። ቃሉ በልብ ብታምን ያለው እግዚአብሔር ኢየሱስ ክርስቶስን ከሙታን እንዳስነሳው ነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሞትና ትንሣኤ በሚናገርበት ቦታ ሁሉ በዚያ ውስጥ ስለተፈጸመው ስለ ሰው ሁሉ ሞትና ትንሣኤ እያወራ እንደሆነ መረዳት አስፈላጊ ነው። በቅንፍ 2 ቆሮንቶስ ምዕራፍ 5 ቁጥር 14። በልባችን የምናምነው ክርስቶስ እንደተነሳ ብቻ ሳይሆን ከክርስቶስ ጋር እኛም አብረን እንደተነሳን ነው። የኢየሱስ ክርስቶስ ከሞት መነሳት የኢየሱስን ከሰውነት ያለፈ ጌትነት ይመሰክራል። ኢየሱስ እግዚአብሔር እንደሆነ ስታምን ኢየሱስ ስለ ሰውነቱና ስለ ሰዎች የሚያስበው ሁሉ የእግዚአብሔር ሐሳብ እንደሆነ ይገባሃል። በኢየሱስ የተገለጠው እግዚአብሔርና ሐሳቦቹ ገብቶሃል ማለት ድነሃል ማለት ነው። የኢየሱስን ጌትነት በመመስከር ውስጥ ያለው ድነት ይህ ነው። እምነት ውስብስብ ነገር ሳይሆን ኢየሱስ አዳኝ እንደሆነ ማወቅ ነው። ይህንን ከኢየሱስ ጎን በተሰቀለው ሰው መዳን ተመልክተናል። በቅንፍ ሉቃስ ምዕራፍ 23 ከቁጥር 40 እስከ 43። እምነት ኢየሱስ አዳኝ ክርስቶስ እንደሆነ ማወቅ ነው። ሃይማኖት እግዚአብሔር የሰው ልጆችን ለመውደድና ለማዳን ከሰው ልጆች እምነት የሚባል እርዳታ እንደሚፈልግ በማስመሰል ይናገራል። ይህ ማለት የሰው ልጆች እግዚአብሔር የሚፈልገውን እምነት የተባለ ብርቅዬ ነገር ካላቀረቡለት እግዚአብሔር የሰው ልጆችን ለመጥላትና ለማጥፋት ይገደዳል ማለት ነው። ነገር ግን ይህ የእግዚአብሔር ባሕሪን መረዳት ከተሳነው ሃይማኖተኛ አእምሮ የወጣ ክፉ ትምህርት ነው። መጽሐፍ የእምነታችን አቅራቢና ምንጭ ራሱ እግዚአብሔር እንደሆነ አውጇል። በቅንፍ ኤፌሶን ምዕራፍ 2 ቁጥር 8። ወንጌላችን ሰውን ለማዳን እምነትን ያቀርባል እንጂ እምነትን ከሰዎች አይጠይቅም። ሃይማኖት የሚሰብከው እግዚአብሔር የማንነት ቀውስ ካለበት አፍቃሪ ወንድ ጋር ተመሳሳይ ነው። ይህ ወንድ አንዲት ቆንጅዬ ሴትን ይወዳል። ከዚያ ያለ እርሷ መኖር አልችልም ብሎ ያስባል። ከዚያ አሲድ ገዝቶ እቤት ያስቀምጣል። ከዚያ የወደዳት ሴት ጋር እጅግ እንደሚያፈቅራት ይነግራታል። ነገር ግን ንግግሩን በመቀጠል የፍቅር ጥያቄን የማትቀበይ ከሆነ አሲድ ገዝቼ ልደፋብሽ እቤት አስቀምጫለሁ ይላታል። ይቺ ሴት ወይ ፈርታ እሺ ትለዋለች ወይ ይበልጥ ትጠለዋለች። በተመሳሳይ ወንጌል እግዚአብሔር በክርስቶስ ኢየሱስ የሠራውን ሁሉ የሠራው ዓለምን ስለወደደ ነው ይላል። ሃይማኖት ግን ይህ ወንጌል ሙሉ አይደለም ብሎ ያምናል። በመሆኑም ልክ ከላይ እንዳየነው አፍቃሪ ነገር ግን በማለት ይቀጥልና ሰሚውን በክርስቶስ የተገለጠውን የእግዚአብሔር ፍቅር በእምነት የማትቀበል ከሆነ እግዚአብሔር ልትወጣበት የማትችለው ዘላለማዊ እሳት አዘጋጅቷል ይላል። ይህ ምን አይነት ፍቅር ነው? ኢየሱስ የተሰቀለው እግዚአብሔር እኛን መውደድ እንዲጀምር አይደለም። ክርስቶስ ኢየሱስ ከእግዚአብሔር ለሰዎች የተላከ የእንዲሁ እወዳችኋለሁና አትሽሹኝ ደብዳቤ ነው። የኢየሱስ መስቀል እግዚአብሔር እምነት በሚባል ቅድመ ሁኔታ እንዲወደን መደራደሪያ አይደለም። ነገር ግን መስቀል ያለ ቅድመ ሁኔታ እንደተወደድን ማሳያ ነው። እግዚአብሔር እርሱን ለመከተል የወሰኑ ጥሩ ሰዎች እየመረጠ የሚወድ ከመሰለ ተሳስተሃል።
እግዚአብሔር ከሕግ ሥራ ተነስቶ ማንንም ወዶ አያውቅም። ፍቅር የአባት እግዚአብሔር ማንነት ነው። ፍቅር ማንነቱ ከሆነ ማንነቱን ለመኖር የእኛ ፍቃድና ለመወደድ የሚያበቃ ባህሪ አያስፈልገውም። ይህንን ፍቅሩን በልጁ በኩል ያለ ስስት አሳይቷል። እምነት የመዳኛ ሕግ ሳይሆን በወንጌል ስብከት አማካኝነት መዳንን መረዳት ነው። እምነት እውነትን በአግባቡ መረዳት ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 የዳነው በእምነት ነው ማለት የዳነው እንዲሁ በጸጋ ነው ማለት ነው። እምነት በአዳማዊ ባህሪ ምክንያት የሸሸነው እግዚአብሔር በክርስቶስ መገለጥ ከእኛ ሩቅ እንዳልሸሸ መረዳት ነው። እምነት ከእግዚአብሔር ተለይተን የቆየንበት ዘመን ሁሉ በውሸት ዕውቀት መሆኑን መረዳት ነው። ከሰማይ የወረደ እግዚአብሔር ለእኛ ፍቅር የሚያደርገው ልዩ የሆነ የውሳኔ ወይም የኑዛዜ ጸሎት የለም። አንድ ጊዜ አዳምና የሰው ዘር በሙሉ ከእግዚአብሔር የተለዩት ስለ እግዚአብሔርና ስለ ራሳቸው ውሸትን አምነው እንደሆነ ከተረዳ አማኝ ሆነሃል። ችርስ። እምነት በእግዚአብሔር እንዲሁ መወደድን ስለማወቅ በመሆኑ እግዚአብሔር እንደሚወደው ለሚያውቅ ሰው እንዲያምን ሊነገረው አይገባም። በፍቅር ከእግዚአብሔር ጋር የሚኖርን ሰው እግዚአብሔር በክርስቶስ ይወድሃል ለማለት ኃጢአተኛ ነህ ብሎ ማለት አግባብ አይደለም። ይሁን እንጂ ክርስቶስ ኢየሱስን የማያውቅ ሰው እግዚአብሔር እንዲሁ እንደሚወደው ያውቃል ብዬ አላስብም። ሰዎች ሁሉ በእግዚአብሔር ፍቅር ልባቸው እንዲሞላ የተሰቀለውን ክርስቶስን እንሰብካለን። ክርስቶስን የምንሰብከው አምነው እግዚአብሔር እንዲወዳቸው አይደለም፣ ነገር ግን ስፋቱ ወርዱና ቁመቱ ምን ያህል እንደሆነ ለመግለጽ በሚቸግረው የእግዚአብሔር ፍቅር እንደተወደዱ እንዲያውቁ ነው። ሰውን ወደ እግዚአብሔር የሚያቀርበው እምነት የሚባል የሃይማኖት ቅድመ ሁኔታ ሳይሆን የእግዚአብሔር ቸርነት ነው። ሰው ከመጀመሪያ ጀምሮ የተፈጠረው በእግዚአብሔር ዘላለማዊ ቸርነት የእግዚአብሔር የቅርብ ወዳጅ በመሆን ኅብረት እንዲያደርግ ነው። ሰው ከኀጢአት ነፃ የሆነው በእግዚአብሔር የተትረፈረፈ ጸጋ እንጂ እምነት በሚባል ውሳኔ አይደለም። የምናምነው ወደ እግዚአብሔር ለመቅረብ ሳይሆን ወደ እግዚአብሔር በጸጋው እንደቀረብን ነው። የምናምነው ጸጋው እንዲበዛልን ሳይሆን ጸጋው እንደበዛልን ነው። እምነት ሰውን የሚያድን ቅድመ ሁኔታ ከሆነ ማመናችን ሊያስመካን ይችል ነበር። ሰዎች ለድነታችን ያበረከትነው አንዳች ነገር የለም። ይህንንም መጽሐፍ መዳን ለምናደርገው መልካም ተግባር የሚሰጥ ዋጋ አይደለም በማለት አስረግጦ ይነግረናል። በቅንፍ ኤፌሶን ምዕራፍ 2 ቁጥር 9 ሕያው ቃል፣ ሮሜ ምዕራፍ 4 ከቁጥር 1 እስከ 5፣ ሮሜ ምዕራፍ 11 ቁጥር 6። እምነት እንደ ዓይን ነው። ዓይን ሲከፈት ያለውን ነገር ያያል እንጂ የሚያየውን ነገር አይፈጥርም። በክርስቶስ ያለህ እምነት ማን እንደሆንክ ያያል እንጂ ማንነትን አይፈጥርም። ወንጌል የተጠናቀቀ እውነታ እንጂ ስናምነው እውነት የሚሆን የሐሳብ መጠይቅ አይደለም። ወንጌል የምንፈርመው የመግባቢያ ሰነድ ሳይሆን እንድናውቀው ብቻ ፊርማው በእግዚአብሔርና በእግዚአብሔር ተጠናቆ የተሰጠን ሰነድ ነው። እምነት የክርስቶስ ሥራ ለእኛ እንደተቆጠረ ማወቅ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 29 ጸጋ የእምነት ጸሎት በሚባል መሳሪያ የምትቀበለው ስጦታ አይደለም። እግዚአብሔር የማንንም ፍቃድ ሳይጠይቅ ለሰው ልጆች ጸጋውን በክርስቶስ አትረፍርፏል። በቅንፍ ሮሜ ምዕራፍ 5 ቁጥር 17 የወንጌል ስብከት ሰዎች ከጌታ ምሕረት እንዲያገኙ ወደ እግዚአብሔር የሚደረግ ምልጃ አይደለም። እግዚአብሔር የምሕረቱን ጥግ ለሰው ልጆች መስቀል ላይ አፍስሷል። እፍረት በሌለበት ስብከታችን ለሕዝቦች ሁሉ በክርስቶስ በኩል ከሰዎች ጋር ችግር እንደሌለበት ካሳየው እግዚአብሔር ጋር ታረቁ የምንለው ለዚህ ነው። በቅንፍ 2ኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 20 ሰዎች በእግዚአብሔር ምሕረት መጥለቅለቃቸውን እንዲያውቁ በድፍረት የተሰቀለውን ክርስቶስን እንሰብካለን። ሐዋርያው ጳውሎስ ለቆላስያስ ሰዎች ጌታን እንዲቀበሉ ከመጸለይ ይልቅ የእግዚአብሔር ምስጢር የሆነውን ክርስቶስን የመረዳት ብልጽግና እንዲያገኙ የሚተጋው ለዚህ ነው። በቅንፍ ቆላስያስ ምዕራፍ 2 ከቁጥር 1 እስከ 2 ሃይማኖት አለማመን
ከእግዚአብሔር ዘንድ ፍርድ እንደሚያስከትል ከነገረን በሚቃረን መልኩ መጽሐፍ እውነትን ያውጃል። ሐዋርያው አንዳንዶች እምነት ባይኖራቸው የእነርሱ አለማመን የእግዚአብሔርን ታማኝነት ወይም እምነት ዋጋ ያሳጠዋልን ብሎ የጠየቀውን ጥያቄ ፈጽሞ አይሆንም በማለት በመመለስ ይጀምርና ቀጥሎ ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን እውነተኛ ይሁን በማለት ይመልሳል። የእግዚአብሔርን እምነት ወይም ምስክርነት ሰው ባያምንም እግዚአብሔር ስለ ሰው በክርስቶስ ያመነውን እውነት አይቀይርም። እውነት በድጋፍና በተቃውሞ እውነት አይሆንም። እግዚአብሔር እውነት ያለውን ነገር በማመንና ባለማመን ማንም እውነትና ውሸት ሊያደርገው አይችልም። እግዚአብሔር እውነት ያለውን የማያምን ሰው መጽሐፍ እንደሚል እግዚአብሔርን እንደ ውሸታም እየቆጠረ ነው። በቅንፍ 1 ዮሐንስ ምዕራፍ 5 ቁጥር 10። ነገር ግን እውነቱ ሁልጊዜም እውነት ነው። እውነትን ማወቅ ነገሩን ላዋቂው እውነት ያደርገዋል እንጂ ነገሩን እውነት አያደርገውም። እውነት በማንም ከመታወቁ በፊት እውነት ነው። ሰው ሊቀበል ላይቀበል ይችላል፣ ነገር ግን ጸጋ ተትረፍርፏል። የሰው ማመንና አለማመን የእግዚአብሔርን ፍቅርና ጥላቻ አይፈጥርም። እምነት እግዚአብሔር ለእኛ የሚያሳየውን ባህሪ የምንወስንበት መሳሪያ አይደለም። እምነት እውነትን ማወቅ ነው። እምነት በክርስቶስ ሁሉን አዎን ላደረገው ወይም ለፈጸመው ለእግዚአብሔር አሜን ወይም ተስማምቻለሁ የሚል የሰዎች ምላሽ ብቻ ነው። እምነት የእግዚአብሔርን አዎንታ አይፈጥርም። መጽሐፍ ሁሉም ነገር አዎን የሆነው በክርስቶስ እንደሆነ ይነግረናል። በቅንፍ 2 ቆሮንቶስ ምዕራፍ 1 ከቁጥር 19 እስከ 21። ይህ የእግዚአብሔር አዎንታ በወንጌል አማካይነት ሲሰበክ በሰዎች ልብ ውስጥ እምነትን ይፈጥራል። እግዚአብሔር ለሰዎች የተስፋ ቃሎቹን አዎን ለማድረግ የሰዎችን ፍቃድ አይጠይቅም። ፍቅር በባህሪው አንድን አካል ለማፍቀር ፍቃድን አይጠይቅም። እግዚአብሔር በክርስቶስ ያለ ፍቃዳችን ፍቅሩን አፍስሶልናል። የእርሱ መሆናችንን በመንፈሱ ማኅተም ያጸናው ራሱ እግዚአብሔር ነው። የእምነትን ውጤት እጅግ ታዋቂ በሆነው ምሳሌ እንመልከት። ንስር ከዶሮዎች ጋር ቢያድግ ዶሮ አይሆንም። ነገር ግን ንስር መሆኑን እስካላወቀ ድረስ እንደ ዶሮ መሬት ለመሬት ሲጭር ሊኖር ይችላል። የሆነ ቀን ንስር መሆኑን ሲያውቅ ዶሮዎቹን ትቶ በሰማይ ይበራል። ይህ የሕይወቱን አካሄድ ወይም ዘዬ ሙሉ በሙሉ ይቀይረዋል። እያልኩ ያለሁት ይህንን ነው። ንስሩ ንስር የሆነው የበረረ ቀን አይደለም፣ ወይም ንስር መሆኑን የተነገረው ቀን አይደለም። ንስርነትን ማወቅ ለውጥ የሚያመጣው አኗኗሩ ላይ እንጂ ማንነቱ ላይ አይደለም። እምነት እውነትን ይረዳል እንጂ እውነታን አይፈጥርም። ይህ ሐዋርያው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 10 ላይ ብንነቃም ሆነ ብናንቀላፋ ከእርሱ ጋር በሕይወት እንድንኖር እርሱ ስለ እኛ ሞተ እንዳለው ነው። ክርስቶስ በመስቀል ላይ ለሠራው ሥራ ብትነቃም ባትነቃም በእርሱ ሥራ አዲስ ማንነት አግኝተሃል። ለእውነተኛ ማንነት መንቃት ከአኗኗር ጋር እንጂ ከሥራው እውነትነት ጋር ግንኙነት የለውም። ስታምን ጻድቅ አትሆንም። ስታምን ጽድቁ በኑሮ ላይ በሙላት መገለጥ ይጀምራል። ነገር ግን እውነታውን ሰው ባያምነውም እርሱ የታመነ ሆኖ ይኖራል። እግዚአብሔር በክርስቶስ የሠራውን ሥራ በመካድ በሕግ ሥራ ለመቅረብ የሚፈልግ ሰው እግዚአብሔር ጋር መቅረብ እየተሳነው ይኖራል። በቅንፍ 2 ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 13 የእግዚአብሔርን ምስክርነት የማይቀበልን ሰው እግዚአብሔር በመንፈስ ቅዱስ በኩል እንዲቀበል መውቀሱን ይቀጥላል። እኛም ስብከታችንን እንቀጥላለን። አሁን መጽሐፍ እንደሚለው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም። በቅንፍ 2 ቆሮንቶስ ምዕራፍ 13 ቁጥር 8 ለእውነት ማድረግ የምንችለው እውነቱን በማመን እግዚአብሔር እውነተኛ እንደሆነ መቀበል ብቻ ነው። እጅግ በሚያስገርም ሁኔታ እግዚአብሔር ድነት በእምነት ነው ሲል ይህንን እምነት ከሕግ በታች የወደቀው የሰው አእምሮ የመዳኛ ሕግ ሲያደርገው ይታያል። ውድ አንባቢ፣ ስታምን ይቅር የምትባለው አዲስ ኃጢአት የለም። ነገር ግን የምትኖረው አዲስ ሕይወት አለ። ኢየሱስ በመስቀል ላይ የሠራው ሥራ የማያካትተው የሰው ዘር የለም። ነገር ግን አንድ ሰው የመስቀሉን ስኬት ማጣጣም የሚችለው እውነትን በማወቅ ወይም በእምነት ብቻ ነው። ይህንን ሐሳብ ዶክተር ባክስተር ሩገር
እንዲህ በማለት ድንቅ አድርገው በመጽሐፋቸው ገልጸውታል። እምነት ይቅር ካልተባሉ ሰዎች ስም ዝርዝር ይቅር ወደ ተባሉ ሰዎች ስም ዝርዝር ውስጥ የሚያስገባን ነገር አይደለም። ይህንን ኢየሱስ ፈጽሞታል። የክርስቲያኖች እምነት በዋናነት በኢየሱስ ክርስቶስ አማካይነት እውነትን መረዳት ነው። ስለ እግዚአብሔር እውነት የሆነውን፣ ስለ እኛ እውነት የሆነውን፣ ስለ ማንነታችን እውነት የሆነውን፣ ማን ስለ መሆናችን እውነት የሆነውን መረዳት ነው። እንዲሁም አብ ወልድና መንፈስ ቅዱስ እኛን ትተው የፍቅር ኅብረት እንደማያደርጉ እውነቱን መረዳት ነው። በተመሳሳይ መንገድ ፍራንሲስ ዲቶይትም እምነትን ባጭሩ እንዲህ በማለት ያብራራሉ። እምነት እኛ ወይም እንደተለወጥን እግዚአብሔርን ለማሳመን የምናደርገው ነገር አይደለም። ነገር ግን እምነት እግዚአብሔር ስለኛ የጸና እምነት እንዳለው ስንረዳ በእኛ ላይ የሚከሰት ነገር ነው ብለዋል። እግዚአብሔር በኢየሱስ ሞትና ትንሣኤ አማካኝነት ሰዎች የሚድኑበትን መንገድ ከማድረግና ካለማድረግ ሕግ ወደ ነፃ ስጦታ መልሶታል። እምነት በኢየሱስ ክርስቶስ አማካኝነት ከእግዚአብሔር የተሰጠን ስጦታ ነው። ለሞት ተገዢ ያደረገን ዲያብሎስ ስለ ማንነታችን የነገረንን ውሸት መቀበላችን እንደሆነ ሁሉ እንዲሁም ሕይወትን ማጣጣም የምንችለው ስለ ማንነታችን በኢየሱስ ክርስቶስ የቀረበልንን የእግዚአብሔር እምነት በወንጌል ስብከት ስንቀበል ነው። መጽሐፍ እምነት የሚገኘው መልእክቱን ከመስማት ነው ይላል በቅንፍ ሮሜ ምዕራፍ 10 ቁጥር 17። አሁን እንኳን ይህንን መጽሐፍ እያነበብክ እምነት ባንተ ውስጥ ይፈጠራል። እምነት በመስማት ብቻ በሰዎች ውስጥ የሚከሰት ነገር ነው። እምነት በጥያቄና በውሳኔ አይመጣም። በጌታ ፊት የምትወስነው ምንም አይነት ውሳኔ የለም። ነገር ግን እግዚአብሔር ለዘላለም በማይቀየር ፍቅር ሊወድህ እንደወሰነ ማወቅ የሚገባ የወንጌል እውነት አለ። ጌታን ተቀበል የሚባል የወንጌል ስብከት የለም። እውነተኛ የወንጌል ስብከት ሰው ጌታን እንዲቀበል ማድረግ ሳይሆን ጌታ ሰውን በክርስቶስ እንደተቀበለ ማወጅ ነው። እግዚአብሔር ለማንም ሰው ሌላውን ሰው ወደ መንግሥቱ የማስገባት ሥልጣን አልሰጠም። ነገር ግን እግዚአብሔር በክርስቶስ ሰውን ሁሉ ወደ መንግሥቱ እንዳፈለሰ እንመሰክራለን። በተመሳሳይ ማንም ሰው ጌታን እቀበላለሁ ብሎ በመወሰን ወደ እግዚአብሔር መንግሥት አይገባም። ሰው እግዚአብሔር እንደተቀበለው ሲነገረው ካልተጠራጠረ ጌታን ተቀበል ከሚለው ጥያቄ በፊት ጌታን ተቀብሏል። እምነት ውሳኔ ሳይሆን ስላንተ የእግዚአብሔርን ልብ መረዳት ነው። ከዚህ ሰዓት ጀምሮ አምናለሁ ብትልም ክርስቶስ ካልገባ አላመንክም። ወንጌል ኢየሱስን መምረጥ ሳይሆን በኢየሱስ እንደተመረጥን ማወቅ ነው። እኔ እናንተን መረጥኳችሁ እንጂ እናንተ እኔን አልመረጣችሁኝም። በቅንፍ ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ሕያው ቃል። ሰው የሚድነው ከእግዚአብሔር የተሰጠውን ጽድቅ በማወቅ ብቻ ነው። ጻድቁ ኢየሱስ በእውቀቱ ብዙ ሰዎችን ያጸድቃል የተባለው ለዚህ ነው። በቅንፍ ኢሳይያስ ምዕራፍ 53 ቁጥር 11 ምናልባት ሰው በእውቀት እንዴት ሊጸድቅ ይችላል ልትል ትችላለህ። ምክንያቱም ጽድቅና ኃጢአት የተግባር ጉዳይ ሳይሆኑ የእውቀት ጉዳይ ናቸው። ጽድቅ በእምነት ነው። እምነት አንድ ሰው እግዚአብሔር በእርሱ ጉዳይ የሚያስበውን ሲያውቅ ማለት ነው። እምነት የእግዚአብሔርን አቆጣጠር ማወቅና መቁጠር ነው።